እንዳልክሻ መጥቷል ማለት ነው ቤተሰቦቼ። ዛሬ ደግሞ እውነተኛ ማንነት ንጹህ ስብህና ዘላለማዊ ነው። መልክ ታጥቦ አይጠጣም እያለ ነው እንዳልክ። መልክ ታጥቦ አይጠጣም፣ ስብህና ግን ሁሌም ከእናንተ ጋር አብሮ የሚኖር የሚያስከብራችሁ፣ የሰው ፍቅር የሰው መውደድ የሚሰጣችሁ ነገር ስብህና ነው። መልክ ታጥቦ አይጠጣም እያለ ነው እና እኔም እደግፋለሁ እንዳልክዬ። እውነት ነው። ስብህና ከሰው ጋር የሚያኖራል፣ የሰው ፍቅርም ይሰጣል፣ ለሰውም ክብር እንድትሰጥም እንድትቀበልም ያደርጋልና በዚህ አጋጣሚ ማለት ነው የእውነት ለመናገር የእንዳልክን ጽናት ሳልደግፍ ማለፍ የእውነት አልችልም። ምክንያቱም በዚህን ጊዜ የሌላ ሰው ፍቅረኛ እየሆነች እሷ ደግሞ ያንን ሰው የኔ ካላደረግኩኝ ሞቼ እገኛለሁ የምትልን ሴት ራሱ በጽናት ታግሶ ምን ይታወቃል ነገ የኔ ትሆን ይሆናል እንደ ቀልድ የጣልኩት ወርቅ ተመልሶ አገኘው ይሆናል ብሎ መጠበቅ ራሱ የእውነት ለእኔ ጀግንነት ነው። የእውነቴን ነው ምላችሁ ጀግንነት ነው። ምክንያቱም አንዳንዴ የቸኮለች አፍሳ ለቀመች ይባላል አይደል? ምን ይታወቃል ምናልባት ሄሉሻዬ በእንዳልክ እጅ ትገባ ይሆናል አይደል እንዴ? እና እንዳልክ እውነት እኮ ነው። እኔም እደግፋለሁ ይህችን አባባል። እውነት ነው። ስብህና ሁሌም ቢሆን አብሮ የሚኖር የሰውን ፍቅርም የሚያመጣ ፍቅርንም የሚሰጥ ነገር ነው። ስብህና ቀላል ነገር አለም። የውስጥ ስብህና ያለው ሰው እውነት ትክክል ነው። መልክ ታጥቦ አይጠጣም። በትክክል እውነት ነውና የእንዳልክ አባባል ተመችቶኛል ማለት ነው። ዛሬ ደግሞ ብቅ ብሏል። ያው እንዳልክ የምታውቁት ያው ሲመጣ የሆነች ነገር ቁም ነገር ያላት ነገር ጣል እያደረገ ነው የሚመጣው። እችም ደግሞ ያው ይገባቸዋል፣ ቅኔዋ ይገባቸዋልና እኛ ያው እኔ በብዛት ሄሉንና ያብን የወደድኳቸው እውነት ለመናገር ያ በጣም የሚስብ በእርግጥ እንዳልክም እኮ ቆንጆ ነው፣ በጣም ቆንጆ ነው። እግዚአብሔርን ወንዳ ወንድ ነው፣ ኮስተር ያለ ነው፣ ጀነን ያለ ነው። ግን ያኛው ያ የሆነ የሚስብ ነገር አለ አይደል? ያው በተፈጥሮ ሴቶች ሆናችሁ የሆነ የሚስብ ነገር አለ አይደል? እንደዛ ነገርም ይመስለኛል ሄሉዬም አሁን ላይ ጥምጥም ብላ ስቦ የሳባት ይመስለኛልና እንዳልክም እኮ ከእንትና በጣም ይበልጣ እውነት ለመናገር እግዚአብሔርም በጣም ቆንጆ ነው እና እንደዛም ይመስለኛል። ቅኔው በጣም ነው የሚያመው እንዳልክ ማለት ነው። ለማንኛውም እንዳልክ ዛሬ ማታ ቢመጣልን ሁላችንም ደስ ይለናል። ሰሞኑን ጠፍቷል። አረ የሆነ መልስ ቢሰጠን ደስ ይለናል። እውነቴን ነው የምላችሁና ናቲ ሲጠፋ ቆይ እኔ ገረመኝ። ናቲ የሚባል አንድ ቲክቶከር ነበር በጣም ፌመስ። እንዳልክን የሆነ ሰዓት በራሱ ዩቱብ ቻናል ያቀረበው አሁን ለምን ተያይዘው እንደጠፋ አላቅም ማለት ነው። እንዳልክዬ አይታወቅም በእጅ አዙር ምናልባት ሄሉ ያንተ ትሆናለች። በዚህ አጋጣሚ ግን ያው አንዳንድ ቅመሞች ሄሉ እኮ እንዳትሰደብ ፈልጋ ነው እንጂ ድራማን የሚሰሩት ብላችኋል። እኛ እኮ አልገባንም። እኛ እነሱ ሲጨነቁ አብረን ተጨነቅን። በተለይ ሄሉ ስትጨነቅ ተመልካች አብሮ ይጨነቃል። እውነት አንዳንዴ ይሄ ዩቱብ ያሰክራል ልበል እንዲ ያላቅም። የእውነቴን ነው የምላችሁ። ለሚመለከተውም እኮ ለተመልካችም ክብር የሚባል ነገር እኮ አለ ቤተሰቦች። የእውነቴን ነው። ተመልካች እኮ ወዶና ፈቅዶ የሚያቸው ስለሚወዳቸው ስለሚያከብራቸው ነው አደን እንዴ? ታዲያ ወዶና ፈቅዶ የሚመለከትን ተመልካች በዚህ ልክ ማስጨነቅ ልክ አይደለም። አንዳንድ ኮሜንቶች ለምንድን ነው ድራማ ነው ድራማ ቢሆንስ እያላችሁ የሆነልን ድራማ ቢሆን ጥሩ ነው። እውነተኛ ህይወት ባይሆን እንደዚህ አይነት ነገር ጥሩ ነው። ምክንያቱም ለሄሉ ማለት ነው መልካም ልብ ስላላት መልካም ነገሮች መልካም ልብ ላለው ሰው መልካም ነገር ነው የሚያስፈልገው ብዬ ስለማስብ ማለት ነው ቤተሰቦቼ። ለማንኛውም እኔ ድራማም ሆነ ምንም ሆነ በትናንትና በሄሉ ውሳኔ በጣም ተመችቶኛል። ትናንትና ቆፍጠን ብላለች፣ ዛሬ ደግሞ ተመልሳ እያለቀሰች ካልመጣች ተመልሳ ያንን የለመደችውን እግር ላይ መውደቅ ተመልሳ ካልወደቀች በስተቀር ቤተሰቦቼ የትናንትናው ቪዲዮ የሄሉ በጣም ነው የሌለ የተመቸኝ። በቃ ቆፍጠን ኮስተር ነው። ለመነሽ በቃ። ስለዛ ያ በእጅ ያዙት ወርቅ ሆናቦታለች አሁን ላይ ማለት ነው። ስለዚህ የትናንትና ሄሉ ውሳኔ ብዙዎቻችሁ ተመችቷቸዋል። ያብ ደግሞ በጣም አናዷቸዋል፣ እኔም ጨምሮ በጣም ነበር የተናደርኩት። እግዚአብሔርን ቪዲዮ ሰራ ራሱ ስሜታዊ ነበር የሆንኩት። በጣም አሳዘነችኝ እና አንዳንዴ የእውነት ከማይሆናችሁ ሰው ጋር ጊዜ ማሳለፍ ጊዜ ማባከን ራሱ በኋላ ላይ ነው የሚጸጽታችሁ። የራሳችሁ የሚሆን ነገር ቢሆን ችግር እኮ ነው፣ ግን የማይሆን ነገር ላይ ጊዜ ማሳለፍ መልሶ በተለይ ለሴት ልጅ
በጣም ከባድ ነውና አንዳንዶቻችሁ ደግሞ ያው ለያብ ቢሆን ስል ቢሆናት ይሆናል። ሁላችንም በጸሎታችንና በዱዓችን እንዳልክዬን እናስበዋለን። ሄሉዬ ለሱ ነው የምትገባው። እንዳልክ ለሄሉ ነው የሚገባት። ምትክ እንደዛ አትበይ፣ ቢሆን ደስ ይለናል አትበይ፣ ይሆናል ጸሎት ብቻ አድርግለት የምትሉም እንዳልክን የምትወዱት የምታከብሩ ቤተሰቦችም አላችሁ። ይሁንሽ፣ እኔ ብያለሁ። እሺ ይሁን፣ የእውነቴን ነው። እኔ ደስ ይለኛል